እንዴት አላችሁ? የምንወዳችሁና የምናከብራችሁ አድማጮቻችን ሰላምታችን ይድረሳችሁ። እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ለክርስትና እምነት ተከታዮች የእንግሊዝ ፕሪሚየር ሊግ 6ኛ ሳምንት ተጠባቂ ጨዋታዎች ዛሬ በምሳ ሰዓት ማንቸስተር ዩናይትድ ከሜዳ ውጪ ከብሬንትፎርድ ጋር የሚያደርገው ጨዋታ እንደዚሁም ደግሞ የቼልሲና ብራይተን ኤንድ ሆቭ አልቢዮን ጨዋታ እንዳለ ይታወቃል። ሊቨርፑል ከሜዳ ውጪ ከክሪስታል ፓላስ ጋር ጨዋታውን ያከናውናል። 5 ተከታታይ ጨዋታዎችም በድል ተወጥቷል። በ100% የማሸነፍ ንጻሬ ነው። ቡድኑ እጅግ በጣም ድንቅ የውድድር ዘመን እያሳለፈ የሚገኘው በዚሁ ይቀጥላል ወይስ የሚለው በቀጣይ የሚታይ ይሆናል። ከክሪስታል ፓላስ ጋር የሚያደርገው ጨዋታ ከወዲሁ ትኩረትን ስበዋል። ሁለቱ ቡድኖች በቅርብ ጊዜ ተገናኝተው ነበር በኮሚኒቲ ሺልድ። በወቅቱ 2-2 በሆናቸው ውጤት ከተለያዩ በኋላ በመለያ ምት ክሪስታል ፓላስ ማሸነፉ የሚታወቅ ነው። ክሪስታል ፓላስ እንግዲህ በውድድር ዓመቱ እጅግ በጣም አስደናቂ ጉዞ እያደረገ ነው የሚገኘው። ከኦገስት 1969 በኋላ በ18 ተከታታይ ጨዋታዎች ያልተሸነፈበትን ጉዞ ነው ያደረገው። አሰልጣኝ ኦሊቨር ግላስነር ኦስትሪያ አሰልጣኝ እጅግ በጣም ከፍተኛ ለውጥ ነው የፈጠሩት። ከኤንትራ ፍራንክፈርት ወደ ክሪስታል ፓላስ ከመጡ በኋላ ይህንን ቡድን የኤፍኤ ካፕ ዋንጫ እንዲያነሳ አድርገዋል። ከዛ ውጪ የኮሚኒቲ ሺልድ አሸናፊ እንዲሆን አድርገዋል። ማንቸስተር ሲቲን 1-0 አሸንፈው ነው የኤፍኤ ካፕ ዋንጫ ያነሱት። ከዛ ውጪ በኮሚኒቲ ሺልድ ሊቨርፑልን አሸንፈው ነው። ትልቅ መልእክት ነው ያስተላለፉት ለሌሎች ቡድኖች። እንግዲህ በሁለቱ ቡድኖች ግንኙነት ማርክ ጌሂ ትኩረትን የሳበ ተጫዋች ነው። በዝውውር መስኮቱ የመጨረሻ ቀን ወደ ሊቨርፑል ለመሄድ ሁሉንም ነገር ካጠናቀቀ በኋላ ክሪስታል ፓላስ የሚፈልገውን ተተኪ ተጫዋች ማዘዋወር ባለመቻሉ ምክንያት ጌሂ ወደ ለንደን እንዲመለስ የተደረገበት አጋጣሚ ይታወሳል። ክሪስታል ፓላስ ዘንድሮ እጅግ በጣም አስደናቂ ጉዞ እያደረገ ነው የሚገኘው። ሚሊሻ ይሄ ጨዋታ ለሊቨርፑል ትንሽ ፈተና ሊሆንበት ይችላል። ሁለት በሊጉ ያልተሸነፉ ቡድኖች የሚያደርጉት ጨዋታ ነው። ማርክ ልክ እንደ ሊቨርፑል ሁሉ የኦሊቨር ግላስነር ክሪስታል ፓላስም አልተሸነፈም። ምናልባት ለየት የሚያደርገው ሊቨርፑል 5ቱንም ጨዋታ ማሸነፉ ካልሆነ በስተቀር 2 ድል 3 አቻ በክሪስታል ፓላስ በኩል ከቼልሲ ጋር 0-0 የተለያየው፣ ከኖቲንጋም ፎረስት ጋር ሌላ 1-1 የተለያየበት ጨዋታ ነው። ከዛ በሜዳው ከሰንደርላንድ ጋር እንደገና ጎል ሳያስቆጠር 0-0 የተለያየባቸው ጨዋታዎች ናቸው 3ቱ አቻዎች። ዌስትሃምን ከሜዳው ውጪ 2-1 ማሸነፍ ችሏል። ሌላው እንግዲህ በሊጉ ብዙ እየተቸገረ ያለውን የኦናይ ኤምሪን አስቶን ቪላ ከሜዳው ውጪ ሌላ 3-0 ያሸነፈበት ጨዋታ። ሁለት ብቸኛ ቡድኖች ያልተሸነፉ ናቸው። ያልተሸነፉ ሁለት ቡድኖች የሚያደርጉት ጨዋታ ነውና ቀላል ጨዋታ አይደለም። ማርክ ለሊቨርፑል በኦሊቨር ግላስነር የቴናግ ትክክለኛ የጨዋታ ማርከሻ መስለዋል። ማርክ እየፈተኗቸው ነው ያሉት። የተጫዋቾች ሲለቁባቸው እንኳን ክፍተቱን ብዙ አታዩም። በፍጥነት የበለጠ ያሰልጣኙ የቡድን ግንባታ ጎልቶ የሚታይበት አይነት ቡድን ነው ክሪስታል ፓላስ። ኦሊቨር ግላስነር ምናልባት ማርክ በቅርቡ በአንድ ትልቅ ቡድን ከምናያቸው አሰልጣኞች በግምት ብታስቀምጥ ቀዳሚውን ቦታ የሚይዙት ኦሊቨር ግላስነር ይመስላል። በቅርቡ ሳይሆን ብቻ ሚሊሻ በቪንሶ ኮምፓኒን ከመፈለጉ በፊት ባየር ሙኒክ ፈልጓቸው የመልቀቂያ ዋጋቸው ወይንም ደግሞ ይሄ ሪሊዝ ክሎዛቸው ከፍ ያለ በመሆኑ ምክንያት ሳይሳካ እንደቀረ ይታወቃል። 8ኛ ምርጫቸው ነው ቪንሶ ኮምፓኒ። ወደዛ ሄዱ እንግዲህ ስኬታማ ጊዜያትን እያሳለፈ ይገኛል። እንግዲህ ኦስትሪያን አሰልጣኞች ብዙ ከጀርመን እግር ኳስ ጋር የተወራረሰ ነገር አላቸው። ለጀርመን እግር ኳስ የበለጠ ቅርብ ናቸው። የዚህ የኢንቴንሲቲ ጉዳይ በደንብ የተዋሃዳቸው አሰልጣኝ ናቸው። ሊጋቸውን ቡንደስሊጋ ነው የሚባለው ሁለቱም። ብዙ ኦስትሪያን አሰልጣኞች ወደ ጀርመን መጥተው ይሰራሉ። ከጀርመን እግር ኳስ ጋር የበለጠ ጥሩ ትስስር አላቸውና ኦሊቨር ግላስነርም የዛ ውጤት ናቸው። አርቢ ላይፕዚግ፣ አርቢ ሳልዝበርግ የበለጠ የዚህ ውጤት ናቸው። አሰልጣኝ ኦሊቨር ግላስነር ከፍ ባለ ኢንቴንሲቲ ቡድናቸው
ጨዋታን ይተገብራል። ታክቲካሊ የመጀመሪያ የታክቲክ አቀራረባቸው በጣም ፈታኝ ነው። በዛ ላይ ታክቲካሊ ተለዋዋጭ ናቸው። ለሊቨርፑል ቀላል ፈተና የሚሰጡት አይመስለኝም። ማርክ የበለጠ እንግዲህ የመጨረሻውን ጨዋታ ከሜዳቸው ውጪ ሄደው ማሸነፍ ችሏል። ተከላካዩ ጥሩ የተገነባ ተከላካይ ነው፣ መሪ ያለው እንግዲህ በምክንያት ነው የቆየው ብዬ ነው ማምነው። የቡድኑ አምበል ማርክ ጌ እሱም ቢያጡ ኖሮ የበለጠ ከኤቨሬች ኤዜም በላይ የሚጎዱ ይመስለኛል። ማርክ የኤቨሬች ኤዜን ማጣታቸውን የረሚ ፒኖ ጥሩ እየተንቀሳቀሰ ነው ያለው። እንግዲህ ከማዳን ዳይቺ ከማዳን ወደፊት ገፋ አድርገው በደንብ ያውቁታል። ይሄንን ተጫዋች አብሯቸው በጀርመንም የሰራ ተጫዋች ኢንትራክ ፍራንክፈርት አብረው ዋንጫ አንስተዋል። 2022 የአውሮፓ ሊግ ዋንጫን ሲያነሱ የበለጠ የቡድኑ ቁልፍ ተጫዋች ነበር በፍራንክፈርትና የአሰልጣኙን ፍላጎት በደንብ የተረዳ ተጫዋች ወደፊት ጠጋ አድርገው እያጫወቱ ነው ያሉት። ሰራተኛ እና ኳሊቲ ያለው አማካይ ያላቸው ማርክ በተለይ ይሄ አዳም ዋርተን እንግዲህ በማንቸስተር ዩናይትድ ከሚፈለጉ አማካዮች መካከል አንዱ ነው። በጣም ጥራት ያለው አማካይ ነው። ከሱ ጋር ዊል ሂዊዝ በጣም ታታሪ ተጫዋች ነበር ተጫዋች በፊት በዋትፎርድ ሲጫወት ምናቀው ስለዚህ አማካዩ ላይ በዚህ ጨዋታ የሚኖረው ፍልሚያ የበለጠ የጨዋታውን ውጤት የሚወስን ይመስለኛል። ሁለቱ አማካዮች ከኳስ ጋር ጥሩ አግሬሲቭ የሆኑ ብዙ ሜዳ ካለው የሚጫወቱ አማካዮች ናቸውና ከሊቨርፑል አማካዮች ጋር የሚኖረው ፍልሚያ የጨዋታውን ውጤት የበለጠ የሚወስን ይመስለኛል። ጃን ማቴታ አሁንም ጎል ማስቆጠሩን ቀጥሏል። ማርክ እንግዲህ በዌስትሃም ጨዋታ ጎል አስቆጥሯል። ጥሩ 9 ቁጥር እንዳላቸው እየተመለከትን ያለነውና ኦሊቨር ግላስነር ለየትኛው ቡድን ፈታኝ የሆነ ቡድን ገንብቷል። ሊቨርፑል በዚህ ጨዋታ ይፈተናል የሚል እምነት አለኝ። ሮይ ሆጅሰን የክሪስታል ፓላስ አሰልጣኝ በነበሩበት ጊዜ ቢሆን ይሄ ጨዋታ ለሊቨርፑል እጅግ በጣም ቀላሉ ጨዋታ ነበረ። በቀላሉ 5-0 7-0 በሰፋ የጎል ልዩነት ሊቨርፑል ክሪስታል ፓላስን ሲያሸንፍ ነበር። በእርሳቸው ዘመን ፓትሪክ ቪዬራ ከመጣ በኋላ የበለጠ ጠንካራ ቡድን ተመልክተናል። ፈጣን ተጫዋቾች፣ አትሌቲክ የሆኑ ተጫዋቾች፣ ፕሬስ የሚያደርጉ ተጫዋቾችን ተመልክተናል በፓትሪክ ቪዬራ ዘመን። የኦሊቨር ግላስነር መምጣት ግን ሌላ ታሪክ ነው የፈጠረው። በዚህ በኩል እንግዲህ በቅርብ ዓመታት ሁለቱ ቡድኖች ባደረጓቸው ጨዋታዎች በእርሳቸው ዘመን ካለፉት 5 ጨዋታዎች እንኳን በሁለቱ ቡድኖች መካከል ያለፈውን 5 ግንኙነት ብንመለከት እንኳን 2 ጊዜ አሸንፈዋል ክሪስታል ፓላስ፣ 1 ጊዜ ያቻ ተለያይቶ 2 ጊዜ ሽንፈትን መዝግበዋል። በፕሪሚየር ሊጉ የመጨረሻው ሳምንት ላይ ተገናኝተው ነበር። ሜይ 25 ክሪስታል ፓላስ እየመራ 1-1 ያለቀ ጨዋታ ነበር። ያን ግራቨንበርች በቀይ ካርድ ከሜዳ የወጣበት ጨዋታ። ምናልባት ሊቨርፑል ሊያሸንፍ ይችላል። ሲያሸንፍም በጠባብ የጎል ልዩነት መሆኑ የአሰልጣኙን ተጽዕኖ ፈጣሪነት በሚገባ የተመለከትንበት ነው። በሊቨርፑል በሳምንቱ አጋማሽ ሳውዝሃምፕተንን በካራባኦ ካፕ 2-1 በሆነ ውጤት ያሸነፈበት ጨዋታ በዚህ ጨዋታ ላይ የራሱ ተጽዕኖ አለው። ሁጎ ኤኪቲኬ ቢጫ ካርድ እያለበት የማሸነፊያ ጎል አስቆጥሮ በቀይ ካርድ ከሜዳ ወጥቷል። አሰልጣኝ አርነ ስሎት እጅግ በጣም ተበሳጭተው ነበር። ከዛ ውጪ ወጣቱ ጣሊያናዊ ተጫዋች ጆቫኒ ሊዮኒ በጉልበት ጉዳት ምክንያት ሜዳውን ለቆ ወጥቷል። እስከ ውድድር አመቱ መጨረሻ ድረስ ከሜዳ ይርቃል። የስኳድ ዴብዝ ያሳሳል። ግን ሁጎ ኤኪቲኬ ምንም እንኳን የሚያመልጠው እሱ ጨዋታ ብቻ ቢሆንም የዛሬው ጨዋታ ጥያቄ የለውም ምን ያህል ቡድኑን እንደሚጎዳ። አሁን ያለው አሌክዛንደር ኢዛክ ነው። ከቡድኑ ጋር ለመዋሃድ ጥረት እያደረገ ነው። ሳውዝሃምፕተን ላይ ጎል አስቆጥሯል። ግን ይሄ ጨዋታ ደግሞ ሌላ ነው። በሁለቱ ተጫዋቾች ቀድሞ መጀመርና ተቀይሮ መግባት ላይ ውጤቱ ዲፔንድ ሊያደርግ ይችላል። ግን እርሱ የለም ምን ያህል ይጎዳል። ኤኪቲኬ በደንብ ይጎዳዋል ይህን ቡድን። ማርክ ይህን ማስተዋል ነበረበት። ሌላ ትልቅ ጨዋታ ከፊቱ አለ። ምንም ማሊያ የሚያስወልቅ ያን ያክል ካራባኦ ካፕ ነው። ተጋጣሚው ሰንደርላንድ ነው፣ ሳውዝሃምፕተን ነው። ያን ያክል በዚህ ደረጃ ስሜት የሚያደርግ ነገር የነበረው አልመሰለኝም። አርነ ስሎት የተበሳጩት በዛ ምክንያት ነው። ማርክ ምናልባት በጨዋታው
ቀይ ካርድ ባይኖርበትና አሌክሳንደር አይዛክ ጨዋታውን ቢጀምር አሌክሳንደር አይዛክ ልክ እንደ አዲስ ተጫዋች ከቡድኑ ጋር እስኪዋሃድ ድረስ የምናይበትን ክፍተት በዚህ ጨዋታ ቢቀጥል ወደ ወንበር ዞር ብለው በቀላሉ ውሳኔ ማሳለፍ የሚችሉት ኢኪቲኬ ሲኖራቸው ነው። ማርክ እሱ ጥሩ ነው የጀመረው። ኦልሬዲ ሊጉን ጎሎች እያስቆጠረ ነው። ብዙ አሁን ኮንፊደንሱን እሱ አግኝቶታል። ስለዚህ ወይ በሱ ይጀምራሉ አሊያም በአሌክሳንደር አይዛክ እንኳን ጨዋታውን ቢጀምሩ አሌክሳንደር አይዛክ በጨዋታው እንደሚያሳየው ፐርፎርማንስ በሱ ሌቭል ያለ አሁን ጥሩ የጀመረ አጥቂ ነበራቸው። ኢጎ ኢኪቲኬ ነው መወሰን ይችላሉ። አሁን ግን ያን እድል አሳጥቷቸዋል። ማርክ የበለጠ አሌክሳንደር አይዛክም ጫና ውስጥ ሆኖ እንዲጫወት፣ ምክንያቱም ከባድ ጨዋታ ነው፣ ኢኪቲኬ የለም። ስለዚህ ጎል ማስቆጠር ከአሌክሳንደር አይዛክ የበለጠ የሚጠበቅ ይመስለኛል። በዚህ ጨዋታ ማርክ ፈታኝ ጨዋታ ነው። ቅድም እንዳነሳ ነው አሰልጣኙ የተለያየ አይነት ታክቲካል አማራጭ ያላቸው በጨዋታ ውስጥ የሚገጥማቸውን ፈተና ፈጣን ምላሽ የሚሰጡ አይነት ንቁ አሰልጣኝ ናቸው። ጨዋታ የማንበብ አቅማቸው በጣም የላቀ ነው። ኦሊቨር ግላስነርና በዚህ ጨዋታ ላይ ይህንን ተጫዋች ያልተገባ ምክንያት ማጣት በደንብ የሚያበሳጫቸው ይመስለኛል የበለጠ አርነ ስሎን። በሊቨርፑል በኩል ግን ማርክ ሌላም የሚነሳው ነገር የኢብራሂማ ኮናቴ የኮንትራት ጉዳይ ነው። አልተረጋጋም። ስሙ ከሪያል ማድሪድ ጋር ተያይዟል። ቆይቷል ድርድሩ ከተጀመረ። ግን አሁንም ሪዮ ንጎሞሃ አዲስ ኮንትራት ተፈራርሟል። እድሜው 17 ከሞላ እንግዲህ ጥቂት ቀናት ነው የተቆጠረው። ኢብራሂማ ኮናቴ ግን እስካሁን መፍትሄ አላገኘም። እንደዚህ አይነት ጉዳዮች ደግሞ የተጫዋቾችን ትኩረት ይሰርቃሉ። ቅድም እንግዲህ በተከላካይ ኳሊቲ ላይ ስናነሳ ማርክ ቅድሚያውን የሚወስደው ኮንሰንትሬሽን ነው፣ ትኩረትን የሚል ነገር ስናነሳ ነበር። በኮንትራት ጉዳይ ሆነ በሌላ ጉዳይ ትኩረቱን ያጣ ተጫዋች ሜዳ ላይ ለስህተት የሚጋለጥበት እድል ይኖራል። የበለጠ ጨዋታ ላይ ብቻ ትኩረት የሚያደርጉ ሌላ ነገር ማሰብ ብዙ አይፈቀድላቸው፣ ምክንያቱም ትንሽ ስህተት ዋጋ ያስከፍላልና የኢብራሂማ ኮናቴ የዝውውር ጉዳይ የበለጠ ተጫዋቹን ትኩረት እያሳጣው እንደሆነ እየተመለከትን ያለ ነው። ለሊቨርፑል ሌላኛው አሳሳቢ ነገር ይሄ ነው። ከዛ በተረፈ ተጫዋቾች ከጉዳት ነፃ ናቸው። ማርክ የማሸነፍ የቡድኑ የማሸነፍ ሜንታሊቲ በጣም ብርቱ ነው። የመጨረሻው ፊሽካ እስኪነፋ ድረስ ጨዋታን ማሸነፍ እንደሚችል እምነት ያደረገ ቡድን ነው የአርነ ስሎት ቡድን። በሁለቱ ቡድኖች መካከል ምናልባት የሳምንቱ አንደኛው ምርጥ ጨዋታ የሚሆን ይመስለኛል። ማርክ ከሜዳው ውጪ ነው የሚጫወተው። ክሪስታል ፓላስ የበለጠ በሜዳው አደገኛ ነው። እዚህ ሊቨርፑል 6ኛው ሳምንት ላይ የማሸነፍ ጉዞ ይገታል አይገታም የሚል ጥያቄ የተነሳው ተጋጣሚ ክሪስታል ፓላስና ከሜዳው ውጪ የሚያደርገው ጨዋታ በመሆኑ ምክንያት ሴልኸርስት ፓርክ በአሰልጣኝ ኦሊቨር ግላስነር እየተመራ ላለው ክሪስታል ፓላስ እጅግ በጣም አመቺ ሜዳ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ሊቨርፑል ለአምስተኛ ጊዜ የመክፈቻ 6 የመክፈቻ ጨዋታዎችን ሊያሸንፍ ይችላል ወይ? በዚህ ጥያቄ በዚህ ጨዋታ መልስ የሚያገኝ ነው። 1978-79 በነ ቢል ሻንክሌ ዘመን 6 ጨዋታዎችን አሸንፏል። የመጀመሪያዎቹን 6 ጨዋታዎች 1990-91 የመክፈቻዎቹን 8 ጨዋታዎች 2018-19 97 ነጥብ ይዞ በጨረሰበት የውድድር ዘመን የመጀመሪያዎቹን 6 ጨዋታዎች አሸንፏል። ሻምፒዮን በነበረበት 2019-20 የውድድር ዘመን የመጀመሪያዎቹን 8 ጨዋታዎች በድል ተወጥቷል። እንግዲህ አንድ ቡድን ሻምፒዮን ከሆነ በኋላ የመጀመሪያዎቹን 6 ጨዋታዎች በማሸነፍ የሚጠቀሱት 2 ቡድኖች ናቸው። ቼልሲ 2004-5 ሻምፒዮን ከሆነ በኋላ በ2005-6 የውድድር ዘመን፣ እንደዚሁም ደግሞ ማንቸስተር ሲቲ በ2023-24 የውድድር ዘመን የመጀመሪያዎቹን 6 ጨዋታዎች አሸንፈዋል። ሻምፒዮን ሆነው ቀጣዩን ዓመት ከጀመሩ በኋላ በወቅቱ ባክ ቱ ባክ ዋንጫ ማሳካት የቻሉበት ጊዜ ነበር። ዞሮ ዞሮ እንግዲህ የሁለቱ ቡድኖች ጨዋታ ከፍ ያለ ግምት አግኝቷል። ታክቲካል ጉዳዮች በዚህ ረገድ 3-4-2-1 በክሪስታል ፓላስ በኩል፣ በሊቨርፑል በኩል 4-2-3-1 ቢመስል 4-3-3 የጨዋታ አቀራረብ ያለው። በዚህ ጨዋታ ላይ ግን የበለጠ በሁለት የአማካይ ተከላካዮች ሊጫወቱ ይችላሉ። ዊንግ
ዊንግ ባኮች በጣም ድንቅ ናቸው በክሪስታል ፓላስ በኩል። ከዛ ውጪ ጆን ፊሊፕ ማቴታ ለቨርጂል ቫን ዳይክ እና ኢብራሂማ ኮናቴ የሚሰጠው ፈተና እጅግ በጣም ከፍተኛ ነው። ዳንኤል ሙኒዝ በደንብ ቀኝ ላይ በደንብ ሜዳውን ሸፍኖ መጫወት የሚያስችል ኢነርጂ ያለው ተጫዋች። ታሪክ ሚሼል ግራ ላይ ታሪክ ሚሼል ይህንን ያደርጋል። ስለዚህ መስመር ላይ ያለው እንግዲህ በአራት ተከላካይ የሚጫወቱ ቡድኖች የበለጠ ይሄ ኦቨርላፕ ሲያደርጉ የመስመር ተከላካዮቻቸው የሚተውትን ክፍተት በዊንግ ባክ የሚጫወቱ ቡድኖች የበለጠ ያን ስፔስ ለማጥቃት ቅርብ ናቸው ከጀርባቸው ከሚነሱት ፉል ባኮች ይልቅ። ፍሪምፖንግና ኬርኬዝ እነሱ ወደፊት በሚሄዱበት ወቅት ታሪክ ሚሼል እና ዳንኤል ሙኒዝ ቅርብ ናቸው ለዛ ስፔስ ማርክ። በኮሚኒቲ ሺልድ ጨዋታ ላይም በሚገባ ታይቷል፣ በደንብ ታይቷል። ተደጋጋሚ እድሎች ከሁለቱ መስመሮች የሚነሳ እድሎች በክሪስታል ፓላስ በኩል ሲፈጠር ተመልክተናልና ይህንን የጨዋታ መንገድ በዚህ ጨዋታ ይደግሙታል የሚል እምነት ነው የሚኖረኝ። ማርክ እስማኤል አሳር ግን ጉዳት በዚህ ጨዋታ ይመለሳል አይመለስም እርግጠኛ መሆን አይቻልም። እርግጠኛ አይደሉም። እኔ ዳይቺ ካማዳ የበለጠ አማካይ ተጫዋች ነው፣ የፍጥነት ያለው ታታሪ ነው፣ ፈጣን የምትለው አይነት ለማጥቃት ተስማሚ አይነት የሆኑ ኳሊቲዎች ብዙ አታይበትም ዳይቺ ካማዳ። እርግጥ የተገማች ያልሆነ ሩጫ አለው፣ ሳጥን ውስጥ ለተከላካይ ተገማች ያልሆኑ ሩጫዎች ያደርጋል፣ ጎል ያስቆጥራል። ግን የበለጠ የዚህ በተለይ መልሶ ማጥቃቱን የሚመራው እስማኤል አሳር ነው። ማርክ ፈጣን ነው፣ ድሪቭሉ በጣም ጥሩ ነው። ሊቨርፑል ላይ ደግሞ ጥሩ ታሪክ አለው። ማርክ የሊቨርፑልን ያለመሸነፍ ጉዞ ያስቆመው ከ44 ጨዋታዎች በኋላ ማርች 2020 ላይ 2 ጎሎች አስቆጥረው 3-0 ባለቀ ጨዋታ 2 ጎሎችን አግብተዋል። ስለዚህ ከሊቨርፑል ጋር ጥሩ ሪከርድ ነው ያለው። የእስማኤል አሳር መመለስ የበለጠ ለዚህ ጨዋታ በተለይ ለአሰልጣኝ ኦሊቨር ግላስነር ታክቲክ በጣም ተስማሚ ይመስለኛል። ማርክ ይሄ ማቴታ ጥሩ ኳሶችን ሴንተር ያደርጋል፣ ክሮሱ በጣም ጥሩ ነው፣ ፈጣን ነው፣ ድሪቭሉ በጣም አደገኛ ነው። ይሄ ተጫዋች የበለጠ ለኦሊቨር ግላስነር ለዚህ ጨዋታ አስፈላጊ ይመስለኛል። 3-4-2-1 እና 4-3-3 የሚያደርጉት ፍልሚያ ይመስለኛል። እንግዲህ ሊቨርፑል እንዳነሳው በሁለት ኮንትሮል ሊጫወት የሚችልበትም አይነት ውሳኔ አርነ ስሎት ሊያሳልፉ ይችላሉ። ተጫዋቾቻቸው ለሁሉም ተስማሚ ስለሆኑ ምናልባት ግራቨንበርግና የዶሚኒክ ሶቦስ ላይ አሪያም ማካሊስተር ሶስቱንም ደግሞ በጋራ መጠቀም የሚችሉበትም አይነት ውሳኔ ሊያሳልፉ ይችላሉ። ማርክ በ4-3-3 ግን የበለጠ ዘንድሮ ፍሎሪያን ቪትስን 10 ቁጥር ላይ የመጠቀም ፍላጎታቸው ከፍ ያለ ስለሆነ 4-2-3-1 ብዙ የተጠቀሙት የጨዋታ ፎርሜሽን ነው። ስለዚህ አሁንም ይህን ተጫዋች በዚህ ጨዋታ ተጠዋቂ ያደርጉታል የሚል እምነት የለኝም። ግራቨንበርግ ከማጋር ይጀምራል የሚለውን ነገር ነው እንግዲህ በዛሬው ጨዋታ ለማየት የሚያጓጓው። ማካሊስተርን ብዙ ድል እየሰጡት አይደለም። ማርክ ቋሚ አሰላለፍ ዘንድሮ ብዙ ድል እየሰጡት አይደለም። ሶቦስ ላይ ወይስ ማካሊስተር የሚለውን ነገር የበለጠ ከኳሱ ጋር ምቹ የሚመስለው ዶሚኒክ ሶቦስ ላይ ነው። ማርክ ጨዋታን ይሄ ኳስን ተቆጣጥረ ጨዋታን ኮንትሮል ማድረግ ከፈለክ ከማካሊስተር ይልቅ የበለጠ ዶሚኒክ ሶቦስ ላይ ተስማሚ ይመስላል። እዚህ ተጫዋች ላይ እምነት እንዳላቸው እየተመለከተን ያለ ነው። ገና የውድድር ዘመኑ 5ኛ ሳምንት ላይ 3 ፖዚሽን ላይ ሲጫወት ተመልክተነዋል። የቀኝ መስመር ተከላካይ 6 ቁጥርና ከአጥቂ ጀርባ 10 ቁጥር ሆኖ ሲጫወት የመጨረሻ በሳምንቱ መጨረሻ ያደረጉት ጨዋታ ላይ 10 ቁጥር ፍሎሪያን ቪትስ ተጠባባቂ ነው። እሱ 10 ቁጥር ላይ ሲጫወት ተመልክተነዋልና የተለያየ ሚና ላይ ፖዚሽን ላይ መጫወት የሚያስችል አቅም ያለው ለአሰልጣኙ ብዙ አማራጭ እየሰጣቸው ያለ ተጫዋች ከመሆኑ ጋር በተያያዘ ግራቨንበርግና ምናልባት ዶሚኒክ ሶቦስ ላይ በ2-6 ቁጥር ጨዋታቸውን የሚያደርጉ ይመስለኛል። ሪያን ግራቨንበርግ እንግዲህ ባለፈው ሳምንት በመርሲሳይድ ደርቢ ጎል ማስቆጠሩ የሚታወስ ነው። በ4 የፕሪሚየር ሊግ ጨዋታ 2 ጎሎችን አስቆጥሯል። ከዛ በፊት ባደረጋቸው 63 ጨዋታዎች ካስቆጠራቸው ጎሎች የተሻለ ጎል አለው። ባለፉት 4 ጨዋታዎች ያስቆጠራቸው 2 ጎሎች፣ ባለፉት 63 ጨዋታዎች 1 ጎል ብቻ ነው ማስቆጠር የቻለው። ያ 6 ቁጥር ነው አሁን ላይ ማርክ ከሳጥን መሄድ ጀምሯል። አሁን ዘንድሮ በአማካይ 1.8 የጎል ማግባት ሙከራዎችን ያደርጋል በ90 ደቂቃ ውስጥ። ባለፈው አመት ግን 0.6 የጎል ማግባት ሙከራዎችን ነበር ያደርግ የነበረው። ይሄ ምናልባት ሁጎ ኤኪቲኬ በሌለበት ጨዋታ ላይ
አሌክዛንደር ኢዛክ ከሚገኝበት ወቅታዊ አቋም አንጻር ከአጥቂዎች ብቻ ጎል መጠበቅ ተገቢ እንዳልሆነ ሪያን ግራቨንበርች መልስ የሚሰጥ ይመስለኛል። አሁን 6 ቁጥር ላይም ቢጫወት ከሳጥን ሳጥን የሚጫወት የፖል ፖግባ አይነት ከሳጥን ሳጥን የሚጫወት አይነት ተጫዋች ታይበታል። ኳሲዝ ከአቡ ዲያቢ ጋር የሚመሳሰል አይነት የቴክኒክ አጠቃቀም የሚስተዋልበት ተጫዋች ነው። ከዛ ውጪ ክሪስታል ፓላስ እጅግ በጣም ድንቅ ጅማሮ አድርጓል። ከ1990 በኋላ ለመጀመሪያ ጊዜ ነው የመጀመሪያዎቹን 5 ጨዋታዎች ሳይሸነፍ ሲጓዝ፣ ያን ጊዜ እንግዲህ 3ኛ ደረጃንም ይዞ መፈጸሙ ይታወሳል። ከሳምንቱ ትልቅ ጨዋታዎች መካከል አንደኛው ነው። 2 የአማካይ ተከላካዮች በሊቨርፑል በኩል ፍሪምፖንግና ኬርኬዝ ጥለውት የሚሄዱትን ቦታ መሸፈን የማይችሉ ከሆነ የተከላካይ መስመሩ በታይሬክ ሚሼልና እንደዚሁም ደግሞ በዳንኤል ሙኞዝ በኩል ሊፈተን እንደሚችል ይሄ ጨዋታ በትክክል የሚነግረን ነው። 3 ከራሳቸው የሜዳ ክፍል ላይ የሚወጡ ተጫዋቾች ናቸው። በክሪስታል ፓላስ በኩል በ2 ኮንትሮል ወይም በ2 የአማካይ ተከላካዮች በአዳም ዋርተንና እንደዚሁም በዊል ሂውዝ ድጋፍ ያገኛሉ። 2 10 ቁጥሮች መከላከሉንም ማጥቃቱንም በማገዝ ረገድ ሜዳውን ሸፍነው የሚጫወቱ ተጫዋቾች ናቸው። አሰልጣኙ በሚገባ ፎርሙላውን አውቀውታልና ለሊቨርፑል ቀላል ጨዋታ ይሆናል ብሎ ማሰብ አይቻልም። በዚህ ረገድ እንግዲህ ጆን ፊሊፕ ማቴታም በ55 የፕሪሚየር ሊግ ጨዋታዎች በአሰልጣኙ ኦሊቨር ግላስነር ስር 29 ጎሎችን አስቆጥሯል። ምን ያህል ውጤታማ የሆነ ውጤታማ እንደሆነ በትክክል ማሳያ ነው። ቅድም ያነሳው የዚህ የሁለቱ 6 ቁጥሮች ከሳጥን ሳጥን ሁለቱም 6 ቁጥሮች የመሮጥ ኳሊቲው ያላቸው የሊቨርፑል 6 ቁጥሮች ግራቨንበርች ይህንን ያደርጋል። በተጨማሪ ዶሚኒክ ሶቦስላይም ሆነ ማካሊስተር ይህንን ማድረግ ይችላሉና የበለጠ ሚዛኑን ለመጠበቅ ብዙ የሚቸገሩ አይመስለኝም። ግን ቅድም ያነሳው የዚህ ከሁለቱ የመስመር ተከላካዮች የሚተዉትን ቦታ ለመልሶ ማጥቃት እንዳይጋለጡ የበለጠ ኮንትሮል ማድረግ መቆጣጠሪን ስፔስ በ2-6 ቁጥሮች ስትጫወት እድል ይሰጣል። በቀኝ በኩል ያለው የ6 ቁጥር አዳም ዋርተር ያለበትን ሙኒዝ ያለበትን ዳንኤል ሙኒዝ ያለበትን ስፔስ የበለጠ ወደ መስመሩ እየወጣ መቆጣጠር፣ በታሪክ ሚሼል በኩል ያለውን ደግሞ አንደኛው 6 ቁጥር ይህንን ማድረግ ይጠበቅበታልና የሊቨርፑል የበለጠ ከመስመር የሚነሳውን በተለይ መሐመድ ሳላ ወደ ኋላ እየተመለሰ መከላከሉ ላይ ብዙ አስተዋጽኦ የማድረግ ብዙ አሰልጣኙም እንደዚህ ማጥቃቱ ላይ ትኩረት እንዲያደርግ ይፈልጋሉና ይህን ስፔስ እየተመለሰ ወደ ኋላ ለመከላከሉ ሽፋን የማይሰጥ ከሆነ አደገኛ ከመስመር የሚነሱ ማጥቃቶች የሊቨርፑልን መከላከል ሲፈትኑት የምናይበት ጨዋታ ይመስለኛል። እንግዲህ እናንተስ በዚህ ጨዋታ ዙሪያ ምን ትላላችሁ? ሊቨርፑል ከ5 ተከታታይ ድል በኋላ ጉዞ በሰልኸርስት ፓርክ ይገታል ወይስ ጉዞን አጠናክሮ መቀጠል ከ40 ዓመት በኋላ ለመጀመሪያ ጊዜ በ2 ተከታታይ ዓመታት ባክ ቱ ባክ ዋንጫ ሊያነሳ የሚችልበትን ጉዞ ያደርጋል የሚለውን ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። መረጃዎቻችን ይመስላሉ። መልካም በዓል በድጋሚ